የህይወትና የአገልግሎት ማስታወሻ የዘመናችን የወንጌል ገበሬ መምህር ዘላለም ወንድሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋና ተወዳጅ አገልጋይ የነበሩት መምህር ዲያቆን ዘላለም ወንድሙ ወልደ ሰማዕት ከዚህ ዓለም ድካም ማረፋቸውን መላው ምእመናን አገልጋዮችና መንፈሳዊ ልጆቻቸውን በከፍተኛ የሐዘን የድንጋጤ ማዕበል ውስጥ ዘፍቋል። የማስታወሻ መምህሩ ለቤተክርስቲያን ያበረከቱትን ጉልህ አስተዋጽኦና ያሳለፉትን መንፈሳዊ ህይወት የሚዘክር ይሆናል። ከገጠር እስከ ከተማ እንዲሁም ከሀገር ውስጥ እስከ ውጭ ሀገራት ድረስ ቅዱሳን ወንጌል በታማኝነትና በትጋት ሲያገለግሉ የቆዩት መምህር ዘላለም ንግግርን ብቻ ሳይሆን ህይወትንም የሰበኩ የዘመናችን የቅንነት አምባሳደር ነበሩ። ጠቢብን ሰዎች አዋቂ ይሉታል፣ ነገሩም ጣፋጭ የሆነውን እጅግ ያደምጡታል። ምሳሌ 16:21 እንደሚለው መጽሐፍ ቅዱሳዊ ቃል አንደበተ ርቱዕ የነበሩት መምህር በራሳቸው የትምህርት መድረክ ዩቲዩብ ቻናል ከ346 በላይ ጥልቅ የወንጌልና የነገረ መለኮት ትምህርቶችን በማስተላለፍ የብዙዎችን አጥንት ያለመለሙ ነፍስን ያረሰረሱና መንፈሳዊ ፍሬ እንዲያፈሩ መሰረት የጣሉ የቤተ ክርስቲያን እንቁ ነበሩ። መምህር ዘላለም ክርስትናን በተግባር እንጂ በንግግር ብቻ አልኖሩትም። ታይታንና ግርግርን የማይወዱ በስውር ለሚስኪኖች የሚደርሱ ሰው አክባሪና የማይናወጥ ስብዕና የነበራቸው አባት ነበሩ። በተለይም ከ15 ዓመት በፊት በውጭ ሀገር በባዕድ ሀገር የሚገኙ አገልጋዮች ተበትነው እንዳይቀሩ በማሰብ የአገልጋዮች አንድነት ማህበር እንዲመሰረት ሀሳብ በማመንጨትና ግንባር ቀደም በመሆን የሰሩት ታሪካዊ ስራ ዛሬም በጉልህ ይነበባል። መድረክ ላይ የሰበኩት ፍቅር ከመድረክ ጀርባም በህይወታቸው የኖሩ የልብ ሰው ነበሩ። የቅርብ የአገልግሎት አጋሮቻቸው ብዙ ተራራዎችን አብረን ወጣን፣ በአንተ ላይ ግን አንዲት ክፉ ነገር አይቼ አላውቅም ሲሉ በእንባ የመሰከሩላቸው ለዚህም ነው። ለደብረ ከርቤ ግሸን ማርያም የነበራቸው ፍቅርና ጥልቅ መንፈሳዊ ቁርኝት እጅግ ልዩ እንደነበር በቅርብ የሚያውቋቸው ይመሰክራሉ። የማይጠገብ ትምህርታቸውን ሲያካፍሉ የኖሩት እኚህ ታላቅ አገልጋይ እስከ ሞት ድረስ የታመንክ ሁን የተባለውን መለኮታዊ ቃል ጠብቀው ከዚህ ዓለም ድካም አርፈዋል። ይህ ያልታሰበ እረፍት ቤተክርስቲያንን አንድ ትልቅ የብርሃን ምሰሶ፣ ምእመናንን አባት፣ አገልጋዮችን ደግሞ ታማኝ ጓደኛ አሳጥቷል። መንፈሳዊ ልጆቻቸው ስትሰብከው የኖርከው የጽድቅ አምላክ በቀኙ ያኑረ፣ የምትወዳት የግሸኗ እመቤቴ በብርሃን እጆቿ ትቀበል እያሉ በጸሎት እየሸኟቸው ይገኛሉ። እግዚአብሔር አምላክ ነፍሳቸውን ከአብርሃም ከይስሐቅና ከያዕቆብ ጋር በገነት ያኑርልን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለአገልግሎት አጋሮቻቸው እንዲሁም ለመላው የኦርቶዶክስ ተዋሕዶ ምእመናን መጽናናትን እንመኛለን። የትግራይ ጦርነት ጠባሳና ዳግም እንዳያገረሽ የሚሰጉት የሴት ተዋጊዎች ስጋትም ባልደረባችን የቢቢሲን ዘገባ ተመልክተዋለች። የ22 ዓመቷ አበበች አምዱ የተወሰኑ ወጣትነትና ምርጥ የህይወት ዘመኖቿን በጦርነት አሳልፋለች። አሁን ላይ በአንዳንዶች ዘንድ ደግሞ ሊቀሰቀስ ይችላል የሚል ስጋት የተፈጠረበትን የሰሜን ኢትዮጵያው የትግራይ ግጭት በድጋሚ ማየት አትፈልግም። እንደ አውሮፓውያን አቆጣጠር በ2020 የትግራይ ኃይሎችን በመቀላቀል በፌዴራል መንግስት ላይ በተከፈተው ጦርነት በግንባር ተሰልፋ የነበረ ሲሆን አሰቃቂው ጦርነት ካበቃ ከ3 ዓመታት በላይ ቢቆጠርም አሁንም ድረስ በከባድ የስነ ልቦና ቀውስ ውስጥ ትገኛለች። አበበች ለቢቢሲ ትግረኛ በሰጠችው አስተያየት ሁሉንም ነገር አጥቻለሁ ስትል የደረሰባትን ጉዳት ገልጻለች። ከጦርነቱ በፊት ተስፋ የተጣለባት ታዳጊ የእግር ኳስ ተጫዋች የነበረችው አበበች ከ3 ዓመቷ ጀምሮ ኳስ ትጫወት የነበረ ሲሆን በ17 ዓመቷ የሰባ እንደርታ የሴቶች እግር ኳስ ክለብ አጥቂ ለመሆን በቅታ ነበር። እንዳበበች ገለጻ ወላጆቿም አሁን ድረስ እንደ አውሮፓውያን አቆጣጠር በ1991 ወይም 1983 ዓ.ም ህወሓት የቀድሞውን ኢትዮጵያ መሪ ኮሎኔል መንግስቱ ኃይለ ማርያምን መንግስት ከስልጣን እስካስወገደበት ጊዜ ድረስ የነበረውን የረጅምና የጭካኔ ጦርነት ጠባሳ ይዘው ይገኛሉ። በሁለቱ ወገኖች በፌዴራል መንግስትና በህወሓት መካከል ያለው ጦርነት በ2020 ዳግም ሲቀሰቀስ የትግራይ አጎራባች የሆነችው ኤርትራ ከፌዴራል መንግስቱ ጎን በመሰለፍ ወደ ጦርነቱ ገብታ ነበር።
የጦርነት ከ2 ዓመታት በኋላ በአፍሪካ ህብረት አደራዳሪነት በተደረሰ የሰላም ስምምነት የተጠናቀቀ ሲሆን የህብረቱ ልዩ ልዑክ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በጦርነቱ ህይወታቸው ያለፈ ሰዎች ቁጥር ወደ 600,000 ገደማ እንደሚጠጋ ገምተዋል። አበበች ወደ ጦር ግንባር እንድታቀና ያደረጋት ምርጫ ብቻ ሳይሆን ግዴታም ጭምር እንደነበር ትገልጻለች። ሆኖም የህወሓትን ታጣቂ ክንፍ ለመቀላቀል የወሰነችበት ዋነኛ ምክንያት ሴቶች እየተደፈሩ መሆኑን በመስማቷ የጾታ ጥቃት በኔም ላይ ደርስብኛል ከሚል የፍርሃት ስሜት የመነጨ የድንገተኛ ውሳኔ ወይም ኢምፕልሲቭ አክት ነበር። የአበበች ትልቁ ስጋት ጦርነቱ ዳግም ይፈነዳል የሚለው ነው። ጥር ወይም ጃንዋሪ ወር መገባደጃ ላይ በፌዴራል ኃይሎችና በትግራይ ታጣቂዎች መካከል በአጎራባች የአማራ ክልል በሚገኙና በጦርነቱ ወቅት በተያዙ አካባቢዎች ዙሪያ አነስተኛ ግጭቶች ወይም ማይነር ክላሽስ መከሰታቸው ተዘግቧል። በትግራይ የድሮን ጥቃቶች ወይም ድሮን ስትራይክስ መፈጸማቸው የተገለጸ ሲሆን ወደ ክልሉ ከተሞች የሚደረጉ በረራዎችም ለሳምንት ያህል ተቋርጠው ነበር። በተጨማሪም የፌዴራል መንግስቱ ኤርትራ በዚህኛው ግጭት ከትግራይ ታጣቂዎች ጎን በመሰለፍ በክልሉ ጣልቃ እየገባች ነው ሲል የከሰሰ ሲሆን ኤርትራ ግን ይህንን ውንጀላ አስተባብላለች። በሌላ በኩል ህወሓት የፌዴራል መንግስቱ ለአዲስ ጦርነት በመዘጋጀት በትግራይ አዋሳኝ ድንበሮች ላይ ጦር አስፍሯል ሲል የከሰሰ ሲሆን ጠቅላይ ሚኒስትር አብይ አህመድ በበኩላቸው ድርጅቱ ወይም ህወሓት የበጀት ገንዘብን ለጦር ኃይል ግንባታ እየዋለ ነው ሲሉ ወንጅለዋል። የ30 ዓመቷ የህግ ባለሙያና የሁለት ልጆች እናት የሆነችው ሰላም ኃይሉ እንዲሁ በግንባር ከዘመቱት ታጋዮች መካከል አንዷ ስትሆን ከአበበች ጋር ተመሳሳይ ስሜት ታንጸባርቃለች። ታላቅ ልጇ የ5 ዓመት ልጅ እያለች እናት መሆኗን እየተገነዘበች እንደ አውሮፓውያን አቆጣጠር በመስከረም 2021 ወደ ጦርነቱ ተቀላቀለች። ወደ ጦርነቱ የገባችበት ምክንያት ጥልቅና ግላዊ ወይም ፐርሰናል ኤንድ ፕሮፋውንድ ነበር። ቀደም ሲል ጦርነቱን የተቀላቀሉትና ጡረታ የወጡ የመንግስት ሰራተኞች የሆኑት ወላጆቿ እጅግ ደክመውና በከፋ ሁኔታ ውስጥ ሆነው ከግንባር በመመለሳቸው ምክንያት ነው። ሰላም እንደምትገልጸው እነዚህ ጦርነት ያመጣቸው መከራዎች በጾታ ላይ በተመሰረተ መድሎ ወይም ጀንደር ቤዝድ ዲስክሪሚኔሽን ይበልጥ ተባብሰዋል። አንዲት ወጣት ታጋይ ቦምብን አትፈራም፣ ነገር ግን የኦፊሰሯን ወይም ያለቃዋን ቃል ወይም ቅጣት ትፈራለች ስትል የገለጸችው ሰላም ብዙዎች ወጣት ሴቶች አስገዳጅ ግንኙነቶች ወይም ፎርስድ ሪሌሽንሺፕ ውስጥ እንዲገቡ ሲደረጉ ዝምታ እንደሚመርጡ ታስባለች። የ30 ዓመቷ የመቀሌ ዩኒቨርሲቲ መምህርት ራህዋ ገብረመድህን በበኩሏ ይህንን ጦርነት ትርጉም ካለው የፖለቲካ ዓላማ ይልቅ በህልሟና በተስፋዋ ላይ እንደተደቀነ እንቅፋት ትቆጥረዋለች። ራህዋ ህይወቷና የስራ መስመሯን ገና በቅርቡ የጀመረች ሲሆን ቤት፣ መኪናና ልጆች የመውለድ ትልቅ ህልም ወይም ሜኒ አስፒሬሽንስ ነበራት። ሆኖም በጠላት ኃይሎች ወይም ኢነሚ ፎርስስ እየተፈጸሙ ነው ብላ ባመነችባቸው በደሎችና ግፍ ምክንያት የትግራይ ኃይሎችን ለመቀላቀል ተገዳለች። ራህዋ ስትናገር በተፈጸሙት ግድያዎች ተደናግጬ ነበር። ሴቶች በመደፈራቸውና በመጠቃታቸው ወይም ሬፕድ ኤንድ አቢዩዝድ ተቆጥቼ ነበር። ሁሉም ነገር ወድሞ ነበር ብላለች። ወታደራዊ ልምድ የሌላት ምሁር እንደመሆኗ መጠን ስለ ጦርነት ብዙ ነገሮችን መማር ነበረባት። አካባቢውን የጦር መሳሪያ አጠቃቀምንና ስልጠናውን መልመድ በጣም ከባድ ነበር ስትል ገልጻለች። የጦርነቱ ስነ ልቦናዊና አእምሮአዊ ተጽዕኖ ወይም ሳይኮሎጂካል ኤንድ ሜንታል ኢምፓክት እጅግ ከባድ በመሆኑ ወደ ሲቪል ህይወት ወይም ሲቪሊያን ላይፍ መመለስ ትልቅ ፈተና ሆኖባቸዋል። ሁሉንም የድህረ አሰቃቂ ጭንቀት ምልክቶች አሳያለሁ። ወደ መምህርነት ሙያ ተመልሻለሁ፣ ነገር ግን ምንም ነገር እንደ ድሮ አይደለም ወይም ነቲንግ ኢዝ ዘ ሴም፣ ምንም አይነት ስሜት አይሰማኝም። ለማድረግ የምሞክረው በህይወት መቆየት ወይም ሰርቫይቭ ብቻ ነው ስትል ራህዋ ያለችበትን ከባድ የስነ ልቦና ቀውስ አብራርታለች።